የምወደው አገልጋይ አለ። ፍራንሲስ ቻን ይባላል። ምናልባት ብዙዎቻችሁ ታውቃላችሁ። ክሬዚ ላቭ የሚል the forgotten person የሚል ሁለት መጽሐፎች አሉት እና ክሬዚ ላቭ የሚባለው በጣም ቤስት ሴለር የሚታወቅ መጽሐፍ ነው። በጣም ይታወቃል። ስፔሻሊ በዚህ ሀገር ልጆች ወይ ደግሞ አክቲቭሊ መንፈሳዊውን ዓለም የሚከታተሉ እንግሊዘኛ ተናጋሪዎች የሚወዱት ሰው ነውና ፍራንሲስ ቻን ይባላልና እግዚአብሔርን የምወድበት ምክንያት የሚል አንድ መዝሙር አለ በእንግሊዘኛና ያ መዝሙር መጽሐፍ ቅዱስ ስለነገረኝ ነው የሚል ነው እንትኑ ግጥሙ ሲያልቅ። እኔ ግን እግዚአብሔርን የምወድበት ምክንያት አለ አንድ ቦታ ላይ ጸሎቴን ስለሚመልስልኝ ነው አለ። እግዚአብሔር ጸሎት የሚመልስ ስለሆነ ነው የምወደው የሚል ስለ ጸሎት መላሽ አምላክ ይጻፈዋልና ወዳጆቼ እግዚአብሔር ጸሎት ይመልሳል። ሃሌሉያ። ለመጠየቅ ለመለመን በእግዚአብሔር ፊት ነገሩን ለማቅረብ አትፍሩ። ሃሌሉያ። የሚከብደው ነገር የለም። በጣም አንድ ጓደኛዬ ነበርና እኔ ካገባው በኋላ እሱ ማግባት ፈልጓልና ኦሬዲ ጮኛለችውና አስሬ ይጨቀጭቀኛል። ከትምህርት ቤት ስንወጣ እንዴ እኔ ግን ማገባ ይመስላል ይለኛል። ልጁ ማገባ ይመስላል ይለኛል። በጣም የሚታወቅ ልጅ ነው። ምናልባት ደግሞ ይሄንንም ሲያይ ያቃል ራሱንና አንድ ጊዜ እንደዚህ ሆነ አልኩት። ለአንድ ሴት የመጣ መልእክት ልንገረ ልክ እንዲሁ እንዳንተ የምትጨነቅ ልጅ ናት እና እግዚአብሔር መልእክት ላከላትና መልእክቱ እንደዚህ የሚል ነው። የኔ ልጅ አንቺን ስድር የመጀመሪያ አይደለም በላት የሚል መልእክት መጣላት እና ነገርኩት። አንተን ሲድር እኮ የመጀመሪያው አይደለም እኔን እኮ ድሮኛል እንትና አንድሯል ብዬ ምስክር እኔ ዛሬ ልነግራችሁ የፈለኩት እግዚአብሔር የብዙ ሰዎችን ጸሎት መልሷል። በምን እንደምንኖር ታውቃላችሁ? በተመለሱ ጸሎቶች ናቸው። ለምን እዚህ እንደቆመን ታውቃላችሁ? ጸሎት ተመልሶልን ነው። ጨብጡት፣ ከጉን ነካ አድርጉት። መጨባበጥ የቀረበት ፋሽን ነው ይሉኛል፣ ግን ነካ አድርጉትና እግዚአብሔር ጸሎት ይመልሳል በሉት። እግዚአብሔር ጸሎት ይሰማል በሉት። ጸሎት ይሰማል በሉት። ዓርብ ዕለት ወደዚህ የመጣን እንግዲህ እኔ ልጆች 4 ናቸው። ሰንዴ ስኩሉ ብዙ ልጅ እኔ ነው እዛ ሰንዴ ስኩል ያሉት እና ብቻ ነው እንደ ዓለምን ሙላት የተባለው ብሎኛል። ግን በቃ 4 በቂ ነው። ጌታ ይባረክ። እና ትንሿ ልጅ በኔ ሳይድ የተቀመጠችው መስኮቱን ከፈተችው የመኪናውን ከኋላ። ከዛ አልዘጋማል ብንሞክረው ብርድ ነው ብንለው 10 ጊዜ ሞተር እያጠፋው እያበራው እምቢ አለ። ከዛ ፋይናሊ ትንሽ እንደሄድን ስንሞክረው ተዘጋ። ከዛ ሁለተኛዋ ልጅ እንደዚህ አለች። ማሚ አለቻት። ምን I was praying መስኮቱ እንዲዘጋ እየጸለይኩ ነበር አለቻት። አሜን። እግዚአብሔር ጸሎት ይሰማል አልኳት። መስኮት አልዘጋ ስላለንኛ ቴክኒኩን ሞከርን፣ ታክቲኩን ወረድኩኝ፣ ወደ ላይ ሞከርኩ፣ ወደ ታች ነቀነቅኩኝ። ታውቃላችሁ። እሷ ግን መሀል ቁጭ ብላለች። she is praying ጌታ ሆይ መስኮቱ ይዘጋ ብላ። የምን መልአክ እንደሆነ አናቅም። መሀል ላይ ግን መስኮቱ ተዘጋልን። ልክ ሲዘጋ የሰራ ስንል ኖ ሰርቶ አይደለም ጸሎቴ ተመልሶ ነው አለችን። I was praying አለችን። ወዳጆቼ እግዚአብሔር ጸሎት ይሰማል። ሰምቷችሁ አቅም ትንንሽ የማይመስል እንትና ይምጣ ብላችሁ መጥቶ እንትና ይቅር ብላችሁ ቀርቶ ይሄ አይሁን ብላችሁ ሆኖ ወዳጆቼ ትንሹን ከሰማ ትልቁን ይሰማችኋል። እስቲ ለሱ ቀላል ነው በሉ። እግዚአብሔር ጸሎት ይሰማል በሉ። ሃሌሉያ። ለምን እንደምንጸልይ ታውቃላችሁ? እየሞከርን አይደለም። እንዲህ እንደ ሻሞ ያገኘው ባያገኘውም አያል አይደለም ወዳጆቼ፣ እንደሚሰማ እርግጠኛ ስለሆነ ነው። ኤኒቲንግ አለ ጥያቄ እጆቻችሁን አንሱ እስቲ እንጸልይ። በተቀመጣችሁበት አንተ ጸሎት እንደምትሰማ አውቃለሁ በሉት። ሃሌሉያ። መልስልኝ በሉት። ሃሌሉያ። አሁን የመጣሁት ጸሎት ልሞክር አይደለም ጌታዬ፣ ብትሰማም ባትሰማም ብዬ አይደለም፣ መስማት እንደምትችል አውቄ ነው የመጣሁት በሉት። አይ ፕሬ በሉት። ሃሌሉያ። ይሄንን ደግሞ በልጅ በኢየሱስ ስም ጸልያለሁ በሉት። ለቤተ ክርስቲያን ጸልዩ፣ ለልጆቻችሁ፣ ለሀገሩ፣ ለከተማው አጭር ጸሎት ጸልዩ። እግዚአብሔር ጸሎት ይሰማል። እግዚአብሔር ጸሎት ይሰማል። የጸሎት ይሰማል። እግዚአብሔር ጸሎት ይሰማል አምላካችን። ሃሌሉያ። በጌታ በኢየሱስ ስም በፊትህ በተነሱ ጥያቄዎች ሁሉ ላይ የጌታን የኢየሱስ ስም ጠርቻለሁ። መልስ ይሁንላቸው። በጥያቄ የተነሱ እጆች በመልስ ይሰብሰቡ። ሃሌሉያ። ጥያቄ ያነሱ እጆች መልስ ይዘው ይውረዱ። ሃሌሉያ። በኢየሱስ ስም መልስ ይሁንላቸው። እናመሰግንሃለን፣ እንባርካለን በኢየሱስ ስም አሜን።
ክብር ለጌታ ለኢየሱስ ይሁን። እንግዲህ ዛሬ ወደ በኋላ ላይ የጌታን ራት እንካፈላለን። ከዛ በፊት በልቤ ያለ የእግዚአብሔርን ሐሳብ እንካፈላለን። እንግዲህ በመጀመሪያዊቱ ቤተክርስቲያን ላይ የእሁድ ስብሰባቸው ዴይ ኦፍ ሪዘሬክሽን የሚባል የሴሌብሬሽን ስብሰባ ነው። ሴሌብሬት ያደርጋሉ። በዋነኝነት ሴሌብሬት የሚያደርጉት የክርስቶስን መነሳት ነው። የመጀመሪያው ቤተክርስቲያን የሐዋርያቷ ቤተክርስቲያን በዋነኝነት ሰንዴይ ስብሰባቸው የጌታን ትንሣኤ የሴሌብሬት የሚያደርጉበት የሚያውጁበት ነው። እንግዲህ እንደ አይነት ባህሎቻቸው መካከል ደግሞ የጌታ ራት አለ። አብሮ እንጀራን መቁረስ የሚባል አብሮ ጽዋ መጠጣት የሚባል ጳውሎስ ከጌታ የተቀበለው ደሞም የአሕዛብ ሐዋርያ ቢሆንም እንኳን ደሞም የበጉ ሐዋርያቶቹ ከጌታ የተቀበሉት ሁለቱም ለአሕዛብ ቤተክርስቲያን ቢሆን ለኢየሩሳሌም ላለችው ለአይሁድ ቤተክርስቲያን ሥርዓቱን ከጌታ ቀጥታ ሁለቱም ተቀብለዋል። በሐዋርያነት ስልጣን ውስጥ ሐዋርያው ጳውሎስ ከጌታ ሰምቼዋለሁና ተቀብያለሁ ከሚለው ሥርዓት መካከል አንደኛው የጌታ ራት ነው። የጌታ ራት ነው። ስለዚህ በኋላ ላይ የተወሰኑ አንዳንድ ነገሮችን እናደርግና አብረን እንወስዳለን። የእግዚአብሔርን ኃይል በነገሩ ላይ ያለውን አቅም እንካፈላለን። ስለዚህ ይህንን ነገር ግን ስናስብ አብረን ልናስባቸው የሚገቡ መንፈሳዊ እውነቶች አሉ። ምክንያቱም ኤሌመንቶቹ ላይ አይደለም ጉልበት ያለው በነገሮቹ ላይ ያለው መገለጥ ላይ ነው። በሰውየው ልብ ውስጥ መረዳቱ ነው የነገሩን ኃይል ተካፋይ የሚያደርገው። እንደ ነገሩ ማድረግ ይቻላል። ነገሩ ደግሞ በመጣበትም ማነር ወይም ደግሞ በመጣበትም መገለጥና ብርሃን ማድረግ የሚባል አለ። ስለዚህ በሁለቱ አቅጣጫ ላይ ሰዎች የበረከትና የቅጣት ተካፋይ የሆኑበትን ድርጊት በቆሮንቶስ መጽሐፍ ላይ አስቀምጦልናል። ብዙ ጊዜ ይሄንን ነገር ሲናስብ በጣም 15 ቀን ጾም ጸሎት ተይዞ ምናምን ሰውየው በርትቶና ችሎ እንዲመጣ ነው የምንነግረው። በፍጹም ያ አይነት ዕውቀት አይደለም መጽሐፍ ላይ የሚነግረን። ሰዎች ቀድመው ስለ ራሳቸው ያላቸው አመለካከት ያለ መብቃት ስሜት እንዲሆን የተፈለገው በራስ ላይ መፍረድ ነው የተባለው። ቀድማችሁ በራሳችሁ ላይ ብትፈርዱ ባልተፈረደባችሁም ነበር የሚለው ስለ ጌታ ራት የተነገረበት ቃል ነው። ለምንድነው? የጌታን ቃል ስለ መለየት ካወራ በኋላ ነው ይሄንን እውነት ያነሳልን። ገብቷችኋል? ይሄንን እውነት ያነሳልን። አንዳንድ ጊዜ እንደነዚህ ያሉ ነገሮች እውነታቸው ስለማይገባን የምናደርግበት ድርጊት የነገሩን ኃይል እንዳንካፈል ይከለክለናል። በነገር ውስጥ ያለውን ፈውስ፣ በነገር ውስጥ ያለውን በረከት ኃይል እንዳንካፈል ያደርገናል። ስለዚህ እግረ መንገድ ይደረጋል፣ በኮንሽስነስ አይደረግም። ስለዚህ ሰውየው በነገሩ ላይ ያለው ነገር ስለማይገባው ምን ይሆናል መሰላችሁ? የበረከቱ ተካፋይ አይሆንም። ለፍጥረታዊ ሰው መጽሐፍ ቅዱሳችን ላይ ሲናገር ወደ ደም እመጣለሁ፣ ስለ ክርስቶስ ደም ነው የማወራው። ግን እችኛዋን መግቢያ ልበላችሁ። ለፍጥረታዊ ሰው መንፈሳዊ ነገር ሞኝነት ነው ይላል መጽሐፍ። ለምንድን ነው ሞኝነት የሆነው? በመንፈስ የሚመረመር ስለሆነ ይላል። ለፍጥረታዊ ሰው መንፈሳዊ ነገር ሞኝነት የሆነው መንፈሳዊ ነገር በምንድን ነው የሚመረመረው? በመንፈስ ነው። ስለዚህ እኛ ግን ከጌታ እንዲያው የተሰጠንን እናውቅ ዘንድ ከጌታ የሆነ መንፈስ ተቀበልናል። ስለዚህ መንፈሳዊ ነገርን የገባን በአእምሮ ሳይሆን ከእግዚአብሔር በተቀበልነው መንፈስ ነው። እና አንዳንድ ጊዜ ለምሳሌ የታረደው በግ ስንል ፊገራቲቭ ነው። የክርስቶስ ደም የክርስቶስ ሥጋ ስንል ነገሮቹ ሊገልጡት የፈለገው ነገር አለ። ይሄንን አሁን ለፍጥረታዊ ሰው እንደፈለጋችሁ ብትነግሩት አይገባውም። የታረደው በግ አይገባውም አይደለም። ለምሳሌ በዙፋኑ ላይ የታረደው በግ አለ ብሏል መጽሐፍ ራዕይ 5 ላይ። የታረደ በግ ነው ሪል የተቀመጠው፣ አንገቱ የተቆረጠ ምናምን በግ ነው ኢማጂን የምናደርገው አይደለም። ለፍጥረታዊ ሰው ግን የማይገቡ ለመንፈሳዊ ሰው ግን የሚገቡ ነገሮች አሉ። አንድ ጊዜ የሆነውን ነገር ልንገራችሁ። ይሄንን ሳስብ ሁሉ ጊዜ ትዝ የሚለኝ ነው። መሰረተ ክርስቶስ ነው እኔ ተወሰነ ጊዜ ያሳለፍኩት ያደግኩትና እዛ የፋሲካ አዳር ፕሮግራም አለ እና የፋሲካ አዳር ፕሮግራም 9 ሰዓት ላይ በጣም ትልቅ ድግስ አለ። ይበላል ይጠጣል ትንሣኤውን ካወጅን በኋላ እና የዛን ጊዜ ቀን ላይ ምግብ ይሰራራል እና
እዛ ግቢ ውስጥ በግ ሲታረድ አንዲት ልጅ አይታለች። በግ ሲታረድ ማለት ወደ ቸርች ስንወጣ ስንገባ በጌታ አይደለችም ልጅቷ፣ ግን ጴንጤ ጓደኞች ስለነበሯት ቸርች ስትመጣ በግ ሲታረድ አይታለች። ከዛ ሄደ ምናምን ምግቡ ደረሰ። ሌሊት ምግብ እኮ አለ ምናምን ተባለች። በዛውም ደግሞ አብረሽን ታስታደር መጣች ልጅቷ ልታይ። ከዛ መጣችና ከዛ ፕሮግራሙ አለቀና አንድ መዝሙር መዘመር ጀመረ። ለታረደው በግ ምስጋና ይድረሰው ሲል ልጅቷ ተሰናከለች። እንዴ እና ሰው ደግሞ በጣም ሴሌብሬት አደርጋ ለታረደው በግ እያለ ጓደኛዋ ነካ አረገችን። አንቺ በጋርዳችሁ እንደዚህ ከሆናችሁ በሬ ብታርዱ ምን ልትሆኑ ነበር አለች። በጋርዳችሁ ነው እንደዚህ እልል የምትሉት፣ በሬ ብታርዱ ምንድነው የምትሆኑት አለች። አንዳንዴ መንፈሳዊ ነገር ለፍጥረቶች አይገባም። በሬ፣ በግ፣ ፍየል ዲፍረንት። እኛ ዓለም ግን ነገሩ የተተረጎመው በመንፈስ ነው በሉት። በግ ስንል የምናየው የህይወቱን ተካፋይነት፣ መስዋዕትነት፣ የተወጋ ጎን ያለው ግን በዙፋኑ ላይ የነገሰና ያለ ሃሌሉያ። የገባን ወዳጆቼ አእምሯችን የሰለጠነ ስለሆነ ሳይሆን ልክ እንዳልን እግዚአብሔር መንፈሱን ስለሰጠን ነው። አሜን ነው። በመንፈስ ነው የሚገባው። ያለ መንፈስ የማይገባ በመንፈስ የሚገባ የመለኮት ዓለም ምስጢር ተገልጦልናል። ሃሌሉያ። ልክ እንደዚሁ ነው የምላችሁ። የሚቀጥለውን ነገር ስናደርግ መንፈሳዊውን ምስጢር ካገኛችሁት የኃይሉ ተካፋይ ትሆናላችሁ። ከምሬ ነው የምላችሁ። ምክንያቱም ይህንን የበረከት ጽዋ ነው ያለው። ጽዋው ራሱ የበረከት ጽዋ ነው። ይህንን የበረከት እንጀራ ነው ያለው። የበረከት እንጀራ ነው። የበረከት ጽዋና ከበረከት እንጀራ በረከት ማንካፈሉ ለምዶ ታውቃላችሁ። እንደዚህ ይላል፣ ይህንን የሚበላው ሰውዬ የጌታን ስጋና ደም ስለማይለይ አይደንቲፋይ ስላላደረገ ሚስጥሩ ነው ጉልበቱ እንጂ እንጀራውና ወምንጠጣው ግሬፕ ጁስ አይደለም፣ የወይን ጁሱ አይደለም። ሚስጥሩ ነው የኃይል ተካፋይ የሚያደርጋችሁ። የእግዚአብሔር ዓለም አክሰስ የሚደረገው በሪቪሌሽን ነው። ፍሪኩዌንሲው ሪቪሌሽን ነው፣ መገለጥ ነው። እንደፈለጋችሁ ሃይማኖት ብታደርጉ በሚያምር መንገድ ብትሰሩት የኃይሉ ተካፋይ ግን የሚያደርጋችሁ በነፍሳችሁ የመጣው ብርሃን ነው። እስቲ ብርሃን በሉ። ብርሃኑ ነው የሚያካፍላችሁ፣ በኃይል እንድትኖሩ በመግዛት እንድትሰለጡን የሚያደርጋችሁ ድርጊቱ አይደለም። ድርጊቱ በእናንተ ነፍስ ውስጥ የተተረጎመበት ዕውቀት ነው። እሱን ከየት ሰማችሁት ነው? መጽሐፍ እንደዚህ አለ፣ ይህንን እንድናውቅ ከእግዚአብሔር እንዲያው የተቀበልነው መንፈስ ውስጥ ቁጭ ብሎ ምስጢር የሚፈታ መንፈስ አለ። ሃሌሉያ። ተቀብለዋል ይሄን መንፈስ? አሜን በሉ። ሃሌሉያ። በእኔ አለ የሚል ይሄንን ትልቅ የሚያደርግ እውነቱን የሚያካፍል በእኔ አለ የሚል ካለ አሜን በሉ። ሃሌሉያ። ይሄ ነው የኃይሉ የጉልበቱ ስርዓት። ስለዚህ ዛሬ ላይ ስንካፈል ይሄንን እንድናስብ የሚያስፈልገው አንድ ነገር አለ። ምንድነው የምናስበው? የክርስቶስ ደም በአማኝ ህይወት ውስጥ ወደ እግዚአብሔር ዓለም የገቡበት ብቻ ሳይሆን ከገቡ በኋላ ስለ አማኞቹ ደሙ ራሱ ያለውን አቋምና ንግግር መረዳት የሚቀጥለውን ነገር በእምነትም ከዛሳ በዛ ትልቅ መረዳት እንድናደርግ ይረዳናል። ለምሳሌ በዚህ ዓለም ላይ በጣም ብዙ ሰዎች ተገለዋል አይደለም? ለሃይማኖት ተገለዋል፣ በሀገር ፍቅር ተገለዋል፣ በሴት ፍቅር፣ በወንድ ፍቅር፣ በእናት ፍቅር፣ በልጅ ፍቅር ሰው ነፍሱን አጥቷል፣ ሞቷል። በግፍ የተገደሉ ስፔሻሊ ደግሞ በዚህ መጽሐፍ ውስጥ ነቢያቶች ተገለዋል፣ ካህናቶች ተገለዋል፣ ንጹህ ሰዎች ተገለዋል። እነዚህ ሁሉ የተገደሉ ደሞች በእግዚአብሔር ፊት ድምፅ አላቸው ይላል። ነፍሶቹ ሞታቸው የሚያወራው ነገር አለ በእግዚአብሔር ፊት ይላል። ደግሞ at the same time በግፍ ከተገደሉ መካከል አንዱ ደግሞ የኔና የናንተ የምናመልከው ጌታ ኢየሱስ ክርስቶስ ነው። ንጹህ ያለ ነውር ከመወለዱ በህይወት ዘመኑ እስከኖረበት ድረስ ሁሉ በፍጽምና የኖረ በማንነቱ ኃጢአት በተግባርም ኃጢአት ያልተገኘበት ተገሏል። የሱም ደም ደግሞ በእግዚአብሔር ፊት ንግግር አለው ይላል። ስለዚህ የአማኝ ቦልድነስ ይውላችሁ የአማኝ ድፍረት የሚወጣው የክርስቶስ ደም የሚናገረውን ነገር ከማወቅ ውስጥ ነው። ልክ
ካፑን ስትይዙት ያ የያዛችሁት ካፕ በሰማይ ስለእናንተ ያለውን ድምጽ ስታቁ ለመውሰድ የሆነውን ድፍረት በነፍሳችሁ ይመጣል። አሜን ነው ወይ? መጽሐፍ እንደዚህ ይለናል አጠቃላይ በክርስቶስ ቤዛነትና መስዋዕትነት በእምነት በተደረገ የእግዚአብሔር አሰራር የደረስንበትን የእግዚአብሔርን ከተማ ጽዮንን እንደዚህ ይላል ዕብራውያን 12 ቁጥር 22 ላይ ነገር ግን ይለናል ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል። ወደዛ በምን ደረሳችሁ? በክርስቶስ በተመረቀ መንገድ ይለናል። ከዚህ በፊት ዕብራውያን ላይ በደሙ የተመረቀ ሕያውና አዲስ መንገድ አለ። በምን? በክርስቶስ ደም የተመረቀ ነው መንገዱ ራሱ። በክርስቶስ ደም የተደረሳችሁ አለ ወደ እግዚአብሔር ከተማ ወደ ጽዮን በደሙ አደረጋችሁና በስጋው በኩል በተከፈተ መጋረጃ ስጋው በር ሆናችሁ በሰውነት በገባላችሁ በእርሱ ውስጥ ወደ ማን ደረሳችሁ? ወደ እግዚአብሔር ከተማ ወደ ጽዮን ደርሳችኋል። በጣም ትልቁ ሚስጥር ስሙኝ፣ ቀና በሉና ስሙኝ። እኔና እናንተ ሁለት ቦታ የመኖር እድል የተሰጠን ሰዎች መሆኑ ነው በክርስትና ውስጥ። አንድ ሰማይ የሚባል ጽዮን የእግዚአብሔር ከተማ የደረሳችሁ ናችሁ ይለንና አደሴም ደግሞ በአካል ምንድን ያደርገናል? በምድር ላይ የምንኖር ደግሞ መሆናችንን ተጨባጭ ሆነልናል። ስለዚህ ፖዚሽናሊ ሄቨን ነን፣ ፊዚካሊ ግን ምድር ነን አይደል? ይሄንን ከተለያየ ጊዜ አውርቻለሁ። አዳም የወደቀ ማታ ከኤደን ገነት አልወጣም but he lose his position። ለዚህ ነው እግዚአብሔር ወደ ኤደን ገነት ሲመጣ ምን አለው? አዳም ከእግዚአብሔር ጠፍቶ ነው? ተሰውሮ ጫካ ደብቆት ነው? ጨብቁት እኮ አይደለም፣ ግን ፖዚሽናሊ ግን ራይት አይደለም። እግዚአብሔር የሚያዋራው ሰው ያልሆነለትም። ስለዚህ ምን አለው? አዳም ወዴት ነህ ሲለው ፈርቼ ተደበቅኩ አለው። ስለዚህ አዳም በውድቀት በመጀመሪያ ያጣው ሎኬሽን አይደለም ፖዚሽን ነው። ወይም ደግሞ ከእግዚአብሔር ጋር ራይት የሆነ ስታተስ ነው ሚስ ያደረገው። ስታተሱን ሉዝ አድርጓል፣ ግን ፊዚካሊ ግን በኤደን ገነት ነበረ። እግዚአብሔር ፖዚሽኑን ስላጣ ነው ሰውየውን በምን ያስወጣው? በፊዚካል ያስወጣው። ውጣ አለው። በአካል እዚህ መጎን አይጠበቅብህም አለው። አያችሁ፣ ፖዚሽናሊ ያጣችሁት ነገር ፕራክቲካል አይሆንላችሁም። ፖዚሽናሊ ያዛችሁት ደግሞ ፕራክቲካል ይሆናል። ስለዚህ ምን አለ? ወደ ጽዮን ከተማ ደርሳችኋል፣ በክርስቶስ በእግዚአብሔር ቀኝ ተቀምጣችኋል የሚለው ፖዚሽናሊ ገብታችኋል። አሁን አዳም ቀድሞ ያጣው ነገር ለእናንተ አሁን ተመልሶላችኋል። ስለዚህ ሚላ ዕብራውያን 3 ላይ ወደ ጽዮን ከተማ ወደ እግዚአብሔር ከተማ ወደ ጽዮን ተራራ ደርሳችኋል፣ ወደ ሰማያዊቱ ኢየሩሳሌም በደስታም ወደ ተሰበሰቡ ወደ አእላፋት መላእክትና በሰማያትም ወደ ተጻፉ ወደ በኩራት ማህበር ከዛሳ የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑ ወደ ጻድቃን መንፈሶች የአዲስ ኪዳንም መካከለኛ ወደሚሆን ወደ ኢየሱስ ከዛ በኋላ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ይላል። ከማን ይልቅ ነው የሚለው? ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። ይሄ ከአቤል ይልቅ የሚናገረው ወደ ማን ደርሳችኋል? ወደ ኢየሱስ ደረሳችሁ ካለ በኋላ የደረሳችሁት ግን ከአቤል ወደሚሻል ንግግር ወዳለው ወደ መርጨት ደም ነው የደረሳችሁት ይላል። የአቤል ደምና የኢየሱስ ደም ወይም ደግሞ ከአቤል ጀምሮ እስከ መጨረሻ እስከ ሞተው እግዚአብሔር አነሳዋለሁ እስከ ሞተው ሰው ያሉ ደሞች ምንድነው በምድር ላይ የሚናገሩት? ምንድነው የተሻለ የሚናገረው? ኢየሱስ ከደሞቹ የተሻለ ንግግሩ ምንድነው ከተባለ ወደታች ላሳያችሁ። ስለዚህ ይላል እነሆ ነቢያትና ጥበበኞችን ጻፎችንም ማቴዎስ 23 ቁጥር 34 ላይ ጻፎችንም ወደ እናንተ እልካለሁ፣ ከነርሱ የምትገድሏቸው ትሰቅሉማላችሁ፣ ከነርሱም በምኩራቦቻችሁ ትገርፋላችሁ፣ ከከተማ ወደ ከተማ ታሳድዳላችሁ። ከጻድቁ ከአቤል ደም ጀምሮ በመቅደስና በመሰዊያው መካከል እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰውን የጻድቃን ደም ሁሉ ይደርስባችሁ ዘንድ እውነት እላችኋለሁ ይህ ሁሉ በዚህ ትውልድ ላይ ይደርሳል። ስለዚህ የነዚህ ሰዎች ደም በእግዚአብሔር ፊት አንድ ድምጽ አለው። በእግዚአብሔር ፊት ደሞቻቸው ሲታሰብ እግዚአብሔር የሚነቃበት ነገር አለ ይለና ከአቤል ደም ጀምሮ እስከ ነብዩ ማን ድረስ ነው አለ? ዘካርያስ አይደለም ያለው? እስከ እሱ ድረስ
በዚህ ትውልድ ላይ የማመጣው የደማቸው ዋጋ አለ። ምንድነው? ፍርድ ነው አለ። ስለዚህ እግዚአብሔር አቤልን ሲያስብ ወደ ህዝብ በአቤል ሲመለከት መፍረድ ነው የሚያስበው። የበቀል ድምጽ ነው ያለው። የነዚህ ሁሉ የቅዱሳን ደም በእግዚአብሔር ፊት ድምጹ የፍርድ ድምጽ ነው። እስከ መቼ ነው ማትበቀልልን ነው የሚለው። አሁን አቤል ንጹህ ነው፣ በመስዋዕቱ በእግዚአብሔር ፊት የተወደደ ነው፣ የሚገርም ልጅ ነው። ከሱ በኋላ የተገደሉ ብዙ ነቢያቶች አሉ። ሁሉም ግን በእግዚአብሔር ፊት ሲቆሙ የሚጠይቁት አንድ ጥያቄ የፍርድ ጥያቄ ነው። አትፈርድልንም? አትበቀልልንም? አታደርግልንም? የፍርድ ድምጽ ነው። ግን ከአቤል ይልቅ ደግሞ የሚሻል የሚናገር ደም ደረሳችኋል። ያ ደም እንደው የክርስቶስ ደም ነው። እሱስ ምንድነው የሚናገረው? ልክ እግዚአብሔር የኢየሱስ ክርስቶስን ደም ሲሰማ የሚሰማው አንድ ነገር ነው። forgive them የሚል ነው። አትምራቸውም የሚል ነው። ሃሌሉያ። ደሙ ድምጽ አለው። የምን ድምጽ? የምህረት ድምጽ አለው። የኢየሱስ ደም ስለ ሰው ልጆች የሚያወራው የምህረት ድምጽ ነው። አትምራቸውም፣ ይቅር አትላቸውም፣ አትቀበላቸውም። የኢየሱስ ደም ሰዎች የሚማሩበት ነው። እግዚአብሔርም የኢየሱስ ክርስቶስን ደም ሲያስብ ስለ ሰው ልጆች ያለው አቋም በቀል አይደለም። ከአቤል ጀምሮ ስለ እስከ ነቢያት የምበቀልበት ነው አለ። ደማቸው ሪማይንድ የሚያደርገኝ ሪቬንጅ ነው አለ። የኢየሱስ ክርስቶስን ደም ግን እግዚአብሔር ሲያስብ የሚያስበው ለሰው ልጆች ምህረት ነው። አሜን ነው። ልክ ተገሏል፣ በግፍ በማንነት ሰቅለውታል፣ ባሰቃቂ ነው፣ ነውር አልተገኘበትም። የሐሰተኛ ምስክርን ቢመሰክርለት አልተሳካላቸውም። ያንን ንጹህ በእንደዛ አምላክ በሰውነት ተገልጦ የተሰቀለ የሱ ደም ግን አንድ ንግግር አለው። ልክ እግዚአብሔር የክርስቶስን ደም ሲሰማ አንድ ነገር ይሰማል። ከአቤል ይልቅ የተሻለ ነገር ይሰማል። አሜን ነው። ከአቤል ደም ይልቅ የተሻለ የሚያወራ ደም ጋር ደርሳችኋል። አሜን ነው። አሁን ካፑን ስንይዝ ደሙ ስለኛ ያለው ንግግር ይገባናል። አሜን ነው። forgive her ነው የሚለው። ሃሌሉያ። ደክማችሁ ቢሆኑ አንሳት የሚል ድምጽ ነው ያለው። ወድቃችሁ ቢሆኑ ማራት የሚል ነው። ስታችሁ ቢሆን መልሳት። ካፑስ ያለው የክርስቶስ ደም ስለናንተ በእግዚአብሔር ፊት ድምጽ አለው። ባርከው ነው የሚለው፣ ማረው ነው የሚለው፣ ተቀበለው ነው የሚለው፣ ይቅር የኢየሱስ ደም የሚናገረው ምህረት ነው በሉት። ሃሌሉያ። ጨብጠው ነካ አድርገውና የኢየሱስ ደም ስላንተ ምህረትን ይናገራል። ማረው ነው እኮ የሚለው። ጩኸቱ ምህረት ነው። አቁመው ነው፣ አጽናው ነው። ሃሌሉያ። ይውላችሁ በእግዚአብሔር ፊት የተሻለ ንግግር ምህረት ነው። አወዳደሩና እግዚአብሔር እኛም ብንሆን ጉዳት ምናምን በህይወታችን ያልፋል አይደለም። መብታችሁ በሆነ ጀስቲስ ላይ እግዚአብሔር እውነተኛ ነው ሊል ይችላል እንጂ የተሻለ ነው አይልም። ሰምታችሁኛል? እግዚአብሔር ይሄ ሁሉ ደርሶብኝ ይሄ ሁሉ አትበቀልልኝም ብትሉት እውነት ነው፣ ፍርዳችሁ እውነት ነው፣ ግን የተሻለ ግን አይደለም። ግን ያው ሰውዬ ስለበደሉት ሰውዬ ሄደው አባቴ ማራቸው ቢል የተሻለ ነገር ተናገርክ ይላል። የተሻለ ንግግር በቀል አይደለም በእግዚአብሔር ፊት አለ። ሜርሲ ነው አለ። አሜን ነው ወይ? ምህረት ነው አለ። አሁን የትኛውም ጀስቲስ የሚገባችሁ እንኳን ቢሆን ስሙኝ፣ እንደ ኢየሱስ ደም መናገር መጀመር አለብን። የጎዱንን ይማራቸው። አሜን ነው ወይ? ይባርካቸው፣ ሃሌ ያቅናል፣ ያሳካል፣ ወደ ህይወት ያምጣቸው። ሃሌሉያ። ይሄ የተሻለ ንግግር ነው። በካፕ ውስጥ ያለው ድምጽ ነው አለ መጽሐፍ። የተሻለ ድምጽ ነው አለ። ላሳያችሁ የኢየሱስ ደም ዩኒክ ነው የሚለውን ነገር በራእይ መጽሐፍ ላይ ያንን ነጭ ልብስ እንኳን የተሰጣቸው የለበሱ ሰዎች የጠየቁት ጥያቄ አለ ይለናል። ስሙኝ፣ ራእይ ምዕራፍ 6 ላይ ስሙ፣ እንደዚህ ይላል። አምስተኛው ማህተም በተፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት መሰዊያ በታች አየው። አምስተኛው መለከት ሲነፋ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱ ናቸው። አንድ ቃል ጠብቀዋል። በአንድ ምስክርነት ስለ ጸኑ ታረዱ ሰዎቹ። አየኋቸው ካለ በኋላ ከመሰዊያ በታች አየሁ ካለ በታላቅም ድምጽ እየጮሁ ያቸው እነዚህ ሰው እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩ ላይ እስከ መቼ አትበቀልም? የሚል ድምጽ አላቸው። አንድ የበቀል ድምጽ የሌለው ደም ግናል ማለት ኢየሱስ ደሙ በእግዚአብሔር ፊት he speak
የተሻለ ነገር ያወራላል። የሁሉ ደም አለ፣ ሁሉ የሞቱ ሰዎች አሉ። የኢየሱስ ክርስቶስ ብቻ ደም አንድ ነገር ይናገራል አለ። የተሻለ ነገር ይናገራል። ሜርሲን ይናገራል። ምህረትን ያውጃል። አንድ ደም ስለኛ ምህረትን ደረሳችሁ ወዴት? የተሻለ ወደሚያወራ ደም። ምን የሚል? ማር ወደሚል፣ ይቅርበል ወደሚል፣ አንሳ ወደሚል፣ አቁም ወደሚል። ሃሌሉያ! እነዚህ ስለ ምስክርነታቸው የሞቱ ናቸው። እስከ መቼ ነው የማትበቀሉ ይላሉ። እግዚአብሔር ምን እንዳለ ታውቃላችሁ? እስከ አትፈር ደማችንንስ በምድር በሚኖሩ እስከ መቻት ደማችንን እስከ መቼ ነው የማትበቀሉ አሉት። ደመ ከልብ ሆኖ ሊቀር ነው። እዚህ አሜሪካ ላይ የተከሰተ አንድ ታሪክ ነው። እውነተኛ ታሪክ ነው። የሴትዮዋን ልጁ ገደለባት በሽጉጥ። ሴትዮዋ ፍርድ ቤት ሄደችና ፎርጊቭ አደረገችው። ልጁ ፎርጊቭ አደረገችው። እሷ እኔ አልከስህም፣ ዩ ሜድ ኤ ሚስቴክ፣ በጣም አዝኛለሁ። ከዛ እሷ ዊትነስ ስትሆን አልከሰውም አለች። ህጉ ግን ስለሚከሰው ልጁ ታሰረ። ሴትዮዋ ግን ስላልከሰሰችው ቀለለለት እስራቱ ማለት ነው፣ ክስ ስለሌለበት። ሴትዮዋ እየተመላለሰች እስር ቤት ጠየቀችው እና ልጁ ኤቭሪዴይ ያንሳል ማለት ነው። የልጅ ስትጠይቀው ያንሳል። ትጠይቋለች ትሄድና ከዛ ለምንድን ነው እንደዚህ የምታደርጊው ብሎ ጠየቃት ሴትዮዋን። እኔ ልጅ አጥቻለሁ የለኝም፣ አሁን ግን ለምን ሁለት ሰው አጣለሁ? አንተ ልጅ እንድትሆንልኝ እፈልጋለሁ አለችው። ልጁ ሞቷል? አዎ። የለም አንተ ግን አለ፣ አንተ ልጅ እንድትሆንልኝ እፈልጋለሁ አለ። ልጁ ተፈታ። ሴትዮዋን ቀጥ አድርጎ ማኖር ጀመረ። ልጅ ሆነላት ማለት በሜርሲ። እግዚአብሔር ሰውን የራሱ ያደረገው በምህረት ነው፣ በጀስቲስ አይደለም። ጀስቲስን በልጁ ላይ ነው የፈጸመው። እኛን ግን የተሻለ በሚናገር ደም የሱ አደረገን። አሜን ነው። የኢየሱስ ደም የተቀሉት ሁሉ ውስጥ ሰቃይ ሆነን አለን። እኛ የተሻለ ንግግር ወዳለው ወደ ኢየሱስ ክርስቶስ ደም ግን ደርሰናል። የኢየሱስ ደም እኔን ሳይ አንድ ነገር ነው ንግግሩ፣ ፎርጊቭ የሚላል። በየትኛውም ሁኔታ ውስጥ ነው የተሻለ ንግግር ወዳለው ግን ደም ደርሳችኋል። ወደ እግዚአብሔር ከተማ አለና ፍጹማን ካደረገ በኋላ የተሻለውን ወደሚናገር ደም ደረሳችሁ። ልክ እዛ ከተማ ውስጥ ስለናንተ ዊትነስ አለ። ሁሉ ቅዱሳኑም አምልኮ አላቸው። አንድ ደም ግን ስለናንተ ዊትነስ ሆኖ ምንድን ምህረታችሁን የሚያወራ ስለናንተ አንድ በሰማይ የሚያወራ አላቤን ነው። ወሬው ደግሞ ባርክ የሚል ነው፣ ማር የሚል ነው፣ አቅነው የሚል ነው፣ አቁሞ የሚል ሃሌሉያ። የተሻለ ንግግር ወዳለው ደም ደረሳችኋል። የሌሎቹስ ቅዱሳን አትበቀልሙ ይሏል እግዚአብሔር። ደመ ከልብ ሆነን ልንቀር ነው። በውድድር ውስጥ የተሻለ ሆኖ የተገኘው የጌታችን የኢየሱስ ክርስቶስ ደም ነው። ለእያንዳንዱም ይላል እዚህ ጋር ነጭ ልብስ ተሰጣቸው። እነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎቹ ባልንጀሮቻቸው የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። ሌሎች አሉ የሚገደሉ በግፍ ቁጥራችሁ ይሙላ አለ እግዚአብሔር። የእነሱን ደም ሲያስብ አቋሙ ልመናቸው ስለሆነ ምን አለ መሰላችሁ? የእነሱን ደም አስቦ እግዚአብሔር ምህረት አያስብም። አቤልን ሲያስብ እግዚአብሔር በቀል ነው የሚያስበው። የነቢያትን ሞት ሲያስብ እግዚአብሔር በቀል ነው የሚያስበው። የልጁን ሞት ግን ሲያስብ እግዚአብሔር ምህረት ነው የሚያስበው። ኢየሱስን ሲመለከት እግዚአብሔር ወደ ምድር ፍቅር ነው የሚያስበው። የሌሎቹ ደም ንግግር አለው፣ የኢየሱስም ደም ንግግር አለው። የኢየሱስን ሲያስብ መማር ያምረዋል እግዚአብሔር። የአቤልን ሲያስብ መበቀል ያምረዋል። ተኙ ተባሉ። መቼ? ቁጥራቸው እስከሚሞላ እበቀልላችኋለሁ አለ። ለምን? ንግግራችሁ ጀስቲስ ይፈልጋል። የኢየሱስ ጋር ግን ሲመጣ አንድ ንግግር አለ። ሃሌሉያ። በእርሱ ከሆናችሁ ታመልጣላችሁ። ከምን? ከቁጣው። እንዴት? ደሙ ስለእናንተ በጎ ስለሚያወራ ሃሌሉያ። አንድ አለ በሉ፣ ጨብጡት ለከጎናችሁ። በሰማይ ስለኔ ምህረት የሚናገር አንድ አለ በሉ። ስለኔ ምስክር የሆነ አንድ አለ። ምህረት የሚያወራ አንድ አለ። በረከት የሚያወራ አንድ አለ። የኢየሱስ ደም ይባላል። ሃሌሉያ አሜን በሉ። ሃሌሉያ። ይሄ ደም ስለእናንተ ያወራል የምትሉ አሜን በሉ። ሃሌሉያ። አንድ ደም አለ አለን። ሃሌሉያ። ወዳጆቼ
አሁን ደሙ ስለኛ እንደሚያወራ ሁሉ በምድር ግን የኔና የናንተ ድል ያለው ድላችን የኔና የናንተ ድላችን ያለው የደሙን ድምጽ በምድር ላይ በማስተጋባት ነው። ድል የምንነሳው በሰማይ ምስክር የሆነላችሁ ደም ስለ የሚናገረው ነገር በእናንተ አፍ በምድር ንግግር እንዲሆን ተፈልጓል። ለቅዱሳን እግዚአብሔር ድል ከሰጠበት ነገር መካከል አንደኛው የበጉ ደም ነው። ሁለተኛው የቅዱሳን ምስክርነት ነው። የበጉ ደም በሞቱ የተሸነፈላችሁ ነገር ስላለ በሞቱ በኩል ስትሆኑ ሁሉ ድል ተደርጎላችኋል። በምድር ግን በመኖራችሁ ውስጥ ግን እግዚአብሔር ሌላኛውን ድል ሊሰጣችሁ የፈለገው በምስክርነታችሁ ቃል ነው። ምን እንድትመሰክሩ ተፈለገ? በሰማይ ደሙ በእግዚአብሔር ፊት የሚመሰክረው ሜርሲ ለትውልዱ ምህረት የሚያወራ ደም አለ ተብሎ ለትውልዱ እግዚአብሔር ባጠገቡ ምህረት የሚያወራ ደም እንዳለ ማውራት። ድላችን ያለው ሞት ውስጥ ብቻ ሳይሆን በሞቱ የተነገረው ንግግር ምስክርነት ውስጥ ነው። ሃሌሉያ። ለምብላችሁ እሱን ቃል ታላቅም ድምጽ በሰማይ እንዲህ ሲል ሰማው፣ እንዲህ ሲል አሁንም የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። መንግስትም ለክርስቶስ ስልጣን ሆነ። ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞች ከሳሽ ተጥሏልና። ስሙኝ፣ አሁን አንድ በጎ የሚናገር ስለገባ ክፉ የሚያወራው ተጣላለ። ሁለት ድምጽ ሊሰማ አይችልም በሰማይ ተባለ። አሜን ነው ወይ? አሁን በእግዚአብሔር ፊት የሚከሳችሁ የለም። ለምሳሌ ስፍራ አጣ። ከሳሻችሁ በሰማይ ስፍራ ሌጋል ኤንቲቲ አይደለም። ሰማችሁ? ሰይጣን የሚከሳችሁ በእግዚአብሔር ፊት አይደለም፣ በአእምሮአችሁ ውስጥ ነው። ጊልቲው አእምሮ ውስጥ ነው የሚሰራው። እዚህ ጋር መንግስት ለኢየሱስ ሲሆን የወንድሞች ከሳሽ ግን በሰማይ ስፍራ አጣ አለ። ፖዚሽንን ሉዝ አድርጓል ተባለ። ከዛ ፖዚሽኑን ስላጣ ፊዚካሊ ኤግዚስት እንዳያደርግ ወደቀ ተባለ። ውጣ ተባለ። ከሳሹን ተጣለ ማለት ነው። አሁን ከሳሹ በሰማይ ስለሌለ አንድ ግን ስለናንተ ደግሞ የደረሳችሁበት ከተማ የሚያወራ እንዳላል ወደ ምድር የወደቀውን የምታሸንፉት በሁለት መንገድ ነው አለ መጽሐፍ። ምንድነው ሲባል በበጉ ደም ነው ተባለ። የበጉ ደም ምንድነው? የጻድቃን ጥበብ ስንማር በመስቀል ላይ አለቅነትን፣ ስልጣናትን፣ ኃይላትን ገፎ በግልጥ ሞቱ ሲታሰብ ምን እናስባለን? ሁሉ የተሸነፈበት መስቀል እናስባለን። ስለዚህ ሐሳባችን ምን ላይ ይሆናል ማለት ነው? ሁሉ በሞቱ ተሸንፏል። በሞቱ በክርስቶስ ደም ምን ብለናል? አሸንፏል እንላ። ሃሌሉያ። ደም ውስጥ ምናችን አለ? ድላችን አለ። አለቅነት፣ ስልጣን፣ ኃጢአት፣ ሞት፣ ሲኦል ኤቭሪቲንግ በሞቱ ተሸንፏል። ስለዚህ የቅዱሳን ድል ምን ውስጥ ነው ያለው ተባለ? የክርስቶስ ሞት ውስጥ ነው ያለው አለ። ስለዚህ በበጉ ደም ሲባል ተነጋግረን ሄነን ደም፣ መስቀል፣ ሞት አንድ ነገር ነው የሚያወራው። ቃሎቹ የተለያዩ ናቸው እንጂ የክርስቶስን መስዋዕትነት ነው። አንድ ድርጊት በሶስት ቃል ተገልጦ ነው። ስለዚህ ፋንክሽናሊ ግን የተጠቀመባቸው ቃላት ይሄንን ያብራሩበት አቅጣጫ ይለያይ ይሆናል እንጂ ሞትም ደምም መስቀልም የታረደም የሚሉት ቃላቶች ሁሉ የኢየሱስ ክርስቶስን በመስቀል ላይ የከፈለውን ዋጋ አመላካች ቃል ናቸው። ስለዚህ ምን አለ? ወደ ምድር የወደቀ አለ አለ። እሺ ወደ ምድር የወደቁትን ለእናንተ ድል የምታደርጉበት ነገር ተሰጥቷችኋል ተባለ። ለሌሎቹ እኮ ወየውላቸው ይላል ከታች። በምድር ላሉ ወየው ሲል ከምድር መኖር የምትወጣው በምንድን ነው? በሞት ውስጥ ፓርቲሲፔት በማድረግ ነው። አለሁበት ትላል። የት ውስጥ? ሞት ውስጥ አለሁበት። የበጉ ደም የሚባል እውነት ውስጥ እዛ ሪያሊቲ ውስጥ ምን ተሸንፎላችኋል? ከሰማይ የተጣለው በምንድን ነው? ለእናንተ ሌላ ምስክር ስለገባ ነው። ይከሳችሁ ነበረ በአዳም ቢሆን በተግባር ላደረጋችሁት ኃጢአት እየገባ የሚያወራ ነበር። አሁን ግን ከክሱ የተሻለ ንግግር ገባ። በክርስቶስ ደም ገባ። ምህረት የሚያወራ የተሻለ ስለገባ ያ ከሳሹ ወደቀ ተባለ። በምድር ግን ላሉ ወየሁላቸው። ለምን? በሞቱና በምስክርነታቸው ቃል ካልሆነ ድል አይነሱትም።
ስለዚህ አሁን ሰይጣን በሰማይ ተሸንፏል። በብዙ ሰዎች አእምሮ ውስጥ ግን አልተሸነፈም። ሲመጣ እናስተናግደዋለን፣ አንነግረውም። አለቅነትንና ስልጣናትን በመስቀል ላይ ገፎ ካልክ በቃ ያውቃል እሱ ራሱ የተሸነፈበት ዓለም መስቀል ስለሆነ እዛ ውስጥ ተካፋይ መሆን አይችልም። ግን ይሄኛው እምነታችሁ የአፋችሁ ምስክርነት መሆን አለበት። ስለዚህ በበጉ ደም ባለ እምነትና በምስክርነታችሁ ቃል ነው ድል የምትነሱታል። ያመናችሁን ምን ስትሉ ኮንፌስ ታደርጉ ምን ስትሉ በሰማይ አሁን በአብ ፊት ስለኔ የምንሰማው ድምጽ አለ ስትሉ ገብታችኋል። እየሰማሁት ያለሁት ድምጽ አለ በሰማይ አሁን እየሰማሁት ያለ ድምጽ አለ። ምንም ምህረትን የሚያወራ ስለኔ በጎ ነገር የሚያወራ አሁን የሚሸነፍላችሁ የሰማይን ድምጽ በአፋችሁ ስትመሰክሩ ነው። ሌላኛው ለሰው ልጆች ሁሉ ሜርሲን ስናውጅ ነው። ድላችን ውስጥ ነው ያለው፣ ምስክርነታችን ውስጥ ኢየሱስ ሞቶልሃል። ኢየሱስ ትንሣኤ በድል ሞትን አሸንፎ ተነስቷል። ኢየሱስ አሸናፊ መሆን ውስጥ ነው አሸናፊነታቸው ያለው። ቀጥሎ እንደዚህ ይላል፣ ነፍሳቸውን እስከ ሞት ድረስ አልወደዱም የሚል ቃል ለነፍሳቸው ለምን ራሳቸውን ከክርስቶስ ጋር አይደንቲፋይ አድርገዋል። ብዙ ጊዜ ክሱን ለማሸነፍ የምንጠቀመው ቃል ኢን ጂሰስ ኔም ሂድ ብቻ ነው። ሂድ በኢየሱስ ስም ሂድ ነው የምንለው። ሂድ ያልነው ግን ሲመለስ ብዙ ጊዜ አጋጥሟችሁ ያውቃል። አእምሮአችሁ ውስጥ ስፍራ የማይኖረው በሰማይ ስፍራ ያጣበት ዕውቀት ውስጥ ነው። ሰማይ ስፍራ በምን አጣ? በደሙ ምስክርነት አጣ። ስለዚህ እናንተ አእምሮ ውስጥ ምንድነው ያንን ስፍራ የሚያሳጣው? ያንን ምስክርነት ኢኮ ማድረግ ነው። እምነት ማለት ለእግዚአብሔር የገደል ማሚቱ መሆን ማለት ነው። ሐሳብ አትጨምሩም፣ ግን ሐሳብ ትደግማላችሁ። ትልቅ ነው ሲባል ትልቅ ነው፣ ሞቶላችኋል፣ ምህረት ያወራል፣ ምህረት ስትታስተጋቡት ምስክርነት ይባላል። አይ ዊትነስ ማለት ኢቭንቱን ምን የሚያደርግ ነው? አይቻለሁ ሰምቻለሁ ብሎ ሳይጨምር ሳይቀንስ የሚያወራ። ስለዚህ በሰማይ ክፉ ስለናንተ ስፍራ ያጣበት አንድ ዕውቀት አለ። ለምን? ስለናንተ በጎ ሊናገር የገባል። አሜን ነው ወይ? ስለናንተ በጎ ሊናገር የገባል። ስለናንተ በጎ ሊናገር ባለ ስለዚህ አሁን ደሙን ሳስብ ምን አስባለሁ መሰላችሁ? በእግዚአብሔር ፊት አንድ ጥሩ ምስክር አለኝ እላለሁ። ሃሌሉያ! አንድ የሚያድን ምስክር አለኝ። እግዚአብሔር እኔን አይደለም ደሙን ይሰማል እላለሁ። ሃሌሉያ! ስለኔ ኢየሱስን እየሰማ ነው። ሃሌሉያ! ይኸውላችሁ አንድ ጊዜ ዳዊት ሳኦልን ልክ እንደዚህ ያለው ለዳዊት ዮናታንን እንደዚህ ያለው፣ አባትህ ስለኔ ያሰበው ምን እንደሆነ አላውቅም አለው። አባትህ ስለኔ ምን እንዳሰበ አላውቅም አለው። እና አባትህ የሚያስበውን ነገር ክፉ ከሆነ ቀስቱን እንደዚህ አድርገህ ወንጭፍልኝ፣ በጎ ደግሞ ከሆነ ቀስቱን እንደዚህ አድርገህ ወንጭፍልኝ አለው። ከኔ አሳልፈህና ከኔ በፊት አድርገህ ከሆነ ምልክት አደረገ። የሚገርባችሁ ሄደ፣ ሁሉ ተቀምጧል፣ ንጉሱም ተቀምጧል፣ ዮናታንም ተቀምጧል፣ ጋሻ ጃግሬዎች ሁሉ ተሰብስበው ሰደቃ የሚባል ነው። ግብር ከገባ በኋላ የንጉስ ቤት ውስጥ የሚበላ ማዕድ ነው። ወይን ጠጁ ምኑ አለ። የዛን ቀን ግን አባቱ በዳዊት ላይ ክፉ አስቦ ነበር። ግን ሁሉ እዛ ውስጥ ያለው በዳዊት ክፉ የሚያስብ አለ። አንድ ልጅ አለው ንጉሱ፣ ስለ ዳዊት በጎ የሚያስብ የሚገደልበት ምክር ውስጥ ለማዳን የሚሰማ አለ። አሜን ነው ወይ? ዳዊትን ለማዳን ቁጭ አላለ። ሃሌሉያ! በሰማይ ታውቃላችሁ በአብ in the council of የዲቫይን ካውንስል ውስጥ አንድ አለ ስለናንተ በጎ። እንትናን ታውቀዋለህ ሲባል ይማር የሚላል። ሃሌሉያ! እሷን ታውቃታለህ ፎርጊቨር የሚላል። እሷ ታውቃለህ እሷን አክብራት የሚላል። እሱን ታውቀዋለህ ከፍ አድርገው የሚላል። ስለኛ በጎ የሚናገር ስለገባ ክፉ የሚያወራው ተጥሏል ይላል። ሃሌሉያ! በታች ግን ክፉ የሚያወራው የምታሸንፉበት ኃይላችሁ የበጉ ደምና ምስክርነታችሁ ነው።
ምን ስትሉ ሰማይን ማስተጋባት ስትችሉ ምን ምን ፎርጊቭነስ ስለኔ እየተወራ ነው ስትሉ ምህረት ስለኔ እየታወጀ ነው የእግዚአብሔር በጎነት ለኔ እየታወጀ ነው ስትሉ ወዳጆቼ ስለ እናንተ በእግዚአብሔር ፊት በጎ የሚያወራ አለ አሜን ነው ወይ አለ ምን የሚል ማሮ የሚል ባርከው የሚል አቁሞ የሚል አድሶ የሚል አቅናው እጠነው የሚል ተጠቀምበት የሚል ሃሌሉያ በእናንተ ላይ የእግዚአብሔር ዓላማ ፉልፊል እንዲያደርግ የሚያወራ አለ ሃሌሉያ አለ የሚያወራ ሃሌሉያ በጎ የሚያወራ ጀማለ ሃሌሉያ ስለኔ የሚያወራ አለ በሉ ሃሌሉያ አለ በሰማይ ስሙኝ እኛ ልንመሰክርለት ብቻ አይደለም ሊመሰክርልን ግን ያለ አለ ዊትነስ እኮ አለን እኛ ዊትነስ ብቻ አይደላችሁም ዊትነስ ይሆነላችኋል ሃሌሉያ በአፊት ለዚህ ምስክርነት ይፈልጋል አሁን እናንተው ምታረጋሉ መስላችሁ እኔ ማንንም ተመልከቱት አንድ ሰውየው ምንም ያድርግ ስለሱ ግን በእግዚአብሔር ፊት ምህረት የሚያወራ እንዳለው ሰውየው ወደ ማሸነፍ የሚመጣው ወደ ምን ሲመጣ ነው ወደ በጉ ደም ሲመጣ ነው ከበጉ ደም ግን በእናንተ ቀድሞ የሚሄደት ምንድነው የበጉ የደሙ ምስክርነት ነው ምን ብሉት ስለ እግዚአብሔር ፊት ስላንተ አንድ ምህረት የሚያወራ አለ እንድትሉ ተፈልጓል አሜን በሉ ስለኛ ቢሆን ስለሌላው ሰው አንድ በእግዚአብሔር ፊት ምህረት የሚያወራ ገብቷል ሃሌሉያ ምህረት የሚያወራ ገብቷል ሃሌሉያ ስለዚህ ምንድነው የቅዱሳን ድርጊት ሲባል ምስክርነት ነው እንደ ገደል ማሚቱ ማስተጋባት ነው አሸናፊነታችሁ ያለው ስሙኝ ንግግራችሁ ውስጥ ነው ዓለሙ በእናንተ የሚገለጠው ስትናገሩት ነው ሰው ስሙኝ ሲያወራ ለከ ይሰማል የምናስበውን በቃላት ነው የምናስበውን ግን ስናወራ ቀድመን እንሰሞኛለን የሆነ ነገር ሲል ሰይጣን እውነትህን ነው ለምን ትሉታላችሁ መቶ ጓ ሲያደርገን አንዳንድ ጊዜ ለነገሩ እኮ እውነት አለው እሱም እውነት የለው ኖሮትም ያቅ ሰይጣን እውነት ኖሮት ያቅ ልክ ነው እኮ ይበለኝ እኔን እንደው ይበለኝ ሁሉን ነገር ምን አደረገ መሰለህ ከኛ ጋር እናገናኘዋለን እንደውም አንዳንዶቻችንም እግዚአብሔርን እንደጠመደን እናስባለን በቃ እግዚአብሔር ጠምዶኝ ነው እንጂ እኔ አንዴ በጣም አናደደኝ በጣም እግዚአብሔር ጋር ተናደድኩኝ ከዛ እየሄድኩኝ እንቅፋት መጣኝ እንዳጋጣሚ ታክሲ ሊዝ I was very young እና እንቅፋት አደናቀፈኝ ከዛ ቀና ብዬ ሰማይ አየሁ ለምሳሌ በቃ አይበቃህም ወይ አይነት ማለት ድንጋዩንማ እግዚአብሔር አስቀመጠው መሰለኝ ድንጋዩ ሲሄድ ታክሲዎቹ ደግሞ የሉም የዛን ቀን ምንድነው ዛሬ ከኔ ጋር ምንድነው እንደዚህ ጠምዶ ያዘኝ ዛሬ አልኩኝ አንዳንድ እግዚአብሔር የጠመዳችሁ የሚመስላችሁ ቀን አለ አይደለም ስሙኝ እግዚአብሔር ስለናንተ አንድ ነገር ብቻ ነው የሚሰማው የልጁ ንግግር ሃሌሉያ አለ ምስክርነቱን ያምናል ሃሌሉያ ስለናንተ ልጁ የሚያወራው ብሏል በሱ ደስ ይለኛል አለ ወደዋለሁ እሱ አለ ሃሌሉያ እሱን ስሙት ብሏል እሱን ስሙት ያለውን እኮ እሱ እየሰማው ነው ሃሌሉያ ይሄ ግን ከአቤል ደም ይልቅ የተሻለ ይናገራል ሃሌሉያ ማር ይላል ሃሌሉያ የሚሰሩትን አያውቁም ይላል ሃሌሉያ አቅና ይላል አዲስ ይላል ለውጥ ይላል ድላችን በዚህ ምድር ላይ ምስክርነታችን ነው Can you tell his love በቃ ሄዳችሁ ፍቅሩን መንገር ትችላላችሁ ሰማይ እኮ አንተን ተቀብሏል በልጁ ማለት ሌላ ምንም እኮ የለንም እኛ ሰራ ከቆየን የምንቆየው ሰዎች በእሱ እንዲያምኑ ብቻ ነው በእሱ እንዲጽናኑ ብቻ ነው ከቆየን እዚህ ምድር ላይ የምንቆየው ሰዎች በሰማይ ምስክርነታቸውን እንዲሰሙ ነው በደሙ በኩል የሆነውን ድነት እንዲያገኙ ነው እንዲሳካላቸው ነው ምንድን እንደው ለመጥቀም ነው የምንኖረው ብለን የለ ለመጥቀም እንዴት ነው የምንኖረው በዚህ ምስክርነታችን ነው ሰማይ ስላንተ በጎ የሚያወራ አለ እንድንለው ሃሌሉያ ስለዚህ ዛሬ ላይ ማሸነፋችንን እናውጃለን ምንድነው ብለን የምናውጀው በሰማይ የሚነገረውን ስለኔ ሰምቻለሁ በጎ የሚያወራ በሰማይ ስለኔ አለ እዚህ ውስጥ ያለውን ሁሉ የትኛውንም በደል ክስ ወዳጆቼ አምሯችሁ ላይ ያለውን ሁሉ ያንን ጨለማ አንድ ነገር ስሙኝ ስለናንተ የሚያወራውን በመድገም ነው የምታባረሩት በምስክርነታችሁ ቀጥሎስ ነፍሳቸውን አልወደዱም ማለት መኖር የሚያጓጓው ሰው አትሁኑ በቃ ሰዎች ሶስተኛ በምስክርነታቸው በበጉ ደም አለና ነፍሳቸውን አልወደዱም ይላል እስከ ሞት ድረስ አልወደዱም ማለት መኖር አያጓጓቸውም ሰዎች
ማለት ሞት ስትለው ሞትን ተርጉሞታል። በዚህ ሞት ስትለው ጥቅሜ ነው የሚለው ሰውየው። በቃ ሰይጣን ደግሞ እንድትጠቀሙ ስለማይፈልግ አይገላችሁም። በቃ ሰይጣን በሞት እንዳያስፈራራችሁ ከፈለጋችሁ አንድ ነገር ተጠቀማለሁ በሉት። በሞት አልጎዳም እኔ ልጠቀም ነው ካላችሁት ምንድነው? አሁን እኮ የጴንጤ ለቅሶ እኮ የእውነት እኮ እምነታችን የሚፈተሽበት ነው ብሏል አንዱ ብሏል። ቀብር ላይ አለቀሱ፣ ግን መሀል ላይ ይዘምራሉ እንግዳ ነኝ እኔ። ከዛ የኔ ወንድ ከዛ ልጁ ግራ ገባው። እንትን በጌታ አይደለም። እኔ ግን የምለው የእውነት ይሄ ሰውዬ ወደ ጌታ ነው የሚሄደው አለ። የእውነት ወደ ጌታ እየሸኛችሁ ነው እንደዚህ የምታብዱት አለ። ማዘን ጥሩ ነው፣ ግን ተስፋ እንደሌላቸው ደግሞ አትዘኑ ተብለናልኛ። ከዚህ የእውነት በቃ ይሄ ልጅ አሁን የቀበራችሁት ወደ ጌታ ነው በእርግጥ የሚሄደው አለ። አዎ ወደ ጌታ። ታዲያ ምን ሆናችሁ ነው? የቅናት ነው ወይስ ያዘን ነው ለቅሷችኋል? ቀንታችሁ ነው አዝናችሁ ነው እንደዚህ ውርርር የምትሉት አለ። ወዳጆቼ እጠቀማለሁ ካላችሁት አይገላችሁም። በመኖር ቆይ ይላል መኖር ነው ጉዳት ብላችሁ ከተረጎማችሁለት ሰይጣን እኮ በቃ መኖር ነው እተዋለሁ ነው የሚለው። በሞት የሚጠቀምን ሰው መጥቀም አይፈልግም። እነዚህ ሰዎች ይውላችሁ እምነት፣ ምስክርነት አቋም አላቸው። አቋማቸው ምንድነው? መኖር አያጓጓቸውም። ከኖርክ እንደ ባለፈው ሳምንት ይተረጉማሉ ለጥቅም ነው የምኖረው። ከኖርኩ ለመጥቀም ነው የምኖረው። ለመብላት አልኖርም፣ ለመጠጣት የተሻለ ከሆነ የመጨረሻ ቃል ልበላችሁና እንጸልይ። መጽሐፍ እኮ እንደዚህ ማለት ከስጋ ስለይ በጌታ ዘንድ አድራለሁ ነው የሚል ኢሚዲየት ነው ባይዘው። ስነ መለኮታችን የተሳሳተና የተንሻፈፈ አመለካከቶች አሉ። በእርግጥ ልክ ኢሚዲየት ሰው ከስጋው ሲለይ በጌታ ዘንድ ያድራል ነው የሚለው። he present in his presence immediately ነው ባይዘው። ከስጋ ስትወጡ በጌታ ዘንድ ነው የምታድሩት ማለት ብቸኛው በጌታ ዘንድ እንደዚህ ያለ እንደው በስጋ ስንኖር ከጌታ ተለይተን በስደት እንዳለን እናውቃለን። ተምረናል አይደለም? ለየታመነ የሚል ትምህርት ላይ ስደተኛ ነኝ። ልክ ግን ኢሚዲየትሊ ከዚህ ስትወጡ በጌታ ዘንድ ታድራላችሁ። ስለዚህ እነዚህ ሰዎች አንድ ነገር አውቀዋል። ምን? ስንሞት በጌታ ዘንድ እናድራለን። ስለዚህ ነፍሳቸውን አልወደዱም። በመስቀል ባለ እምነት በአፍ የተመሰከረ እውነት አላቸው። ከዛ ስለ ህይወት ደግሞ ያላቸው አቋም መኖርን ብዙ አልወድም ይሉታል። ስለዚህ ምን ያመሰላችሁ? ተሸነፈላቸው። ምን ብሎ? በሁሉ አላገኛቸውም፣ በሞትም አያስፈራራቸውም። እንደ አሮጊቷ ምን አለ ብትረሳኝ ልክ እንዳሉት አሮጊቷ አይደሉም። 10 ዓመት ጨምርልኝ አሉት። 10 ዓመት ተጨመረላቸው አለ። ሴትዮዋ ጌታ ወይ ሲደርስ እንደው ሌላም 10 ዓመት ብትጨምርልኝ አሉት አሉ። ጌታም ጨመረላቸው አለ። ሴትዮዋ አሰባሰው እንደዚህም ብዬ 10 ዓመት ላይ ከማስጨመር እንደው አንድ ጥያቄ ለምን አልጠየቁ? ምን ለምን ጌታ አትረሳኝም? እንደው እርሳኝ በቃ አሉት። እርሳኝ አታስታውሰኝ፣ ሞት እንድትረሳ ፈለገች ሴትዮዋ። ለምን? በመኖር ነው የምጠቀመው ብለው ስላሰቡ። እኔና እናንተ ግን የምንጠቀመው በመሞት ነው። አሜን ነው። ጨብጠው አንተ በሞት አትጎዳ፣ በሞት ትጠቀማለህ በለው። አሜን ነው። ንገረው፣ በሞት ትጠቀማለህ በለው። መኖር አያጓጓህ በለው። እውነቴን ነው የምላችሁ፣ መኖር አያጓጓህ። በሞት አንተ አትጎዳም፣ ትጠቀማለህ። ሃሌሉያ። ስለዚህ ነፍሳቸውን እስከ ሞት ድረስ አልወደዱም። 3 ያሸነፉበት አለ። ምስክርነቱን ምን ብለውታል? መስክረዋል። ሞቱን አምነዋል። ነፍሳቸውን ደግሞ እስከ ሞት ድረስ አልወደዱም። ምን አሉ ሰዎቹ? አቋም አላቸው። አያጓጓንም አሉት። ከመኖር ተተረጎመ እጠቅምበታለሁ አሉት። ምን በማድረግ? የሰማይን ድምፅ አውጅበታለሁ አሉ። ዛሬ አንድ ነገር እንድታስቡ ፈልጋለሁ። ኢየሱስ ስለእናንተ በየትኛውም ሁኔታ ውስጥ የሚያወራውን ነገር እንድታስቡ ፈልጋለሁ። ምህረትን ነው ስለእናንተ የሚያወራው። ወደዚህ ደም ደርሰናል የሚል አለ። አሜን በሉ። ሃሌሉያ። ከኢየሱስ በቀር ከመንፈስ ቅዱስ ፈገግታ ከልጁ በቀር